እና በጣም እንግዲህ መቼም እነፎይ ክፉ ነገር ላይ ሆኖ እኔ አልስቅማ። በጣም ፍጹም ሰላም የሆነ ነገር ላይ ናቸው። በጣም በቃ አሪፍ ላይ ነው ያለ ነው። አሪፍ ላይ ያለን እግዚአብሔር ይመስገን። በጋራ ብዙ ነገር ሆነ። ልክ እንደ ሐዋርያት ያለ ደስታ ሆኖልናል። ተመስገን። በጣም ሰላም ናቸው። ይሄ ብቻ እንዲታወቅ ይሁን። ከዛ በመቀጠል ላይቭ ደግሞ በቅርብ ጊዜ እናየዋለን። ከሁለት ሳምንት ባልረዘመ ከአንድ ሳምንት በታች ባልሆነ አይነት ጊዜ ውስጥ ወንድማችንን ዳግም በእርሻው መካከል እናገኘዋለን። በሬውም ይጠመዳል፣ መሬቱም ይዘጋጃል፣ እንደ ጉድ ይታረሳል። በብርሃኑ የሚመላለሱ በርካታ ሰዎችን ማምረት ይቀጥላል። እዚህ ላይ ንቅንቅ የለም። ከዓላማችን ነቅነቅ ማንል ኦርቶዶክሳውያንንና እግዚአብሔር አምላክ በበጎ ፈቃዱ እንዲህ ያደርግልናል ብለን ተስፋ እናደርጋለን። ተመስገን ነው፣ ተመስገን ነው። በደንብ ደግሞ ጸልዩ። በደንብ መጸለይ ያስፈልጋል። ማለት እንዲህ አይነት ፈተና ሲመጣ ባይዘዌ በጣም የተነቃቃ ነገር እንዲሆን ያስፈልጋል። አሁን እረፍቷ ያስፈለገችው እንግዲህ እንዳልነው ከዚህ ቀደም እንደነገርናችሁ አንደኛ የተወሰነ እረፍት ለማድረግ ከጫጫታ ያልጸዳ ወንጌል ያን ያህል እንትን የለውም፣ ትርፍ የለውም። ስለዚህ ትንሽ ነገሮች እርግብ እንዲሉ ስለተፈለገ ነው። ከዛ ግን በወንጌል እሳት ለብሰው በቤተ ክርስቲያን ፍቅር ትንታግ ሆነው ወንድሞቻችን ዳግም ይመለሳሉ፣ በአብርሆት ይመለሳሉ፣ በብርሃን ይመለሳሉ፣ በፍጹም መነሳሳትና ሞራል ይመለሳሉ። ያንን በጥቂት ጊዜ ያደርጋሉ። አልፎ እንደውም ጨነቀን፣ በቃ ዩቲዩብ ራሱ መጨመር አለበት፣ ፌስቡክ መጨመር አለበት፣ ሁሉም ሚዲያ ላይ አገልግሎቱ መሰጠት መቻል አለበት እና ቲክቶክ ላይ ብቻ አይቆምም። እንደውም ተራብቶ ይቀጥላል፣ ተባስቶ ማለት ነው። በዩቲዩብም እንደዛው ብዙ ነገሮች ይሆናሉ። ስለዚህ በዚህ ደረጃ በጣም አሪፍ ነገር እንዲሆን ነው የምናስበው። ጳላዲዮስ ደህና ነው። ጳላዲዮስ በጣም በቃ ምርጥ ሁኔታ ላይ ነው ያለው። በጣም አስቂኝ ሰው ሆኗል ጭራሽ እና በጣም አሪፍ ላይ ነው ብቻ ያለ ነው። ተመስገን። እነሆ በጌታ ደስ ይበላችሁ የተባለውን ቃል ምንም በመከራ መካከል እፎይ የተናገረውን ነው እየሆነ ያለው። ከክርስቶስ ፍቅር ማን ይለየናል የሚለውን ድምፅ ታውቁታላችሁ። እኔ በጆሮዬ ይንቆረቆራል ያ ድምፅ፣ እግዚአብሔር በሚያውቀው። ያንን የቀደሙቱ ብዙ ብለውታል፣ ደስ በሚል ሁኔታም ኖረውታልና ወንድማችን የተናገረውን ማንም ከክርስቶስ ፍቅር እንደማይለየው እኛ አብዝተን በተጠነቀቅና በተጨነቅን ቁጥር እሱ ለሚፈጠረው ነገር ግድ ሳይሰጠው በነገራችሁ ላይ ክርስትናውን ከህይወቱ ጋር ያስታረቀ ሰው እንደሆነ ነው የምነግራችሁ ማለት ነው። በቃ ምንም ነገር ነው ግድ የማይሰጠው ምድራዊ የሆነ ነገር ማለት ነው። እና እንደው ትንሽ ከመሞት መሰንበት ሰማዕትነትም እኮ ረዱኝ ተብሎ ሳይሆን ሊያርዱ ከመጡ የሚፈጸም ነገር ነው ምናምን ብለን የተመከረ ምናምን ነው እንጂ ለወንጌል አብዝቶ የበረታ የሚገርም ወንድም ነው። የሚገርም ወንድም በቃና እንደዛ ነው እላችኋለሁ። በተረፈ ምናምን አንተ ምናምን ለአንተ አንተ ስለሆንክ ምናምን አንተ ባትኖር ወይ ምናምን የምትሉ ሰዎች በጣም የመጨረሻ ተንኮለኛና ራስ ወዳድ ስለሆንኩ ነው። በነገራችሁ ላይ ለእነሱ ምናምን አስቤ እኮ አይደለም፣ በረከታቸውን ለመውሰድ በጣም ተንኮለኛ ምቀኛ ምናምን ሰው ሆኜ ነው። ያ እንዳያልፈኝ ነው። ምክንያቱም ሁሌ እላቸዋለሁ እንደ ሐዋርያት ነው የማስባቸው። ለምን እንደሆነ አላውቅም። የሐዋርያትን ተጋድሎ የሆነ በአካል እንዳየሁት እርግጥ ጥቂቱን ገና ቢሆንም እንደ ሐዋርያት ላይ መድረስ የማይቻል ቢሆንም ግን በዘመናችን እንደዚህ ያለ የተስፋ ፍንጣቂ የሆነ ውስጣችሁ የሚፈጥረው ስሜት አለና እና እንደዛ ነው። እንደዚህ ብቻ ማረጋገጥ እንደዛ ነው እላችኋለሁ። በጣም ለአንድ ብርቱ ጉዳይ አሁንም እወጣለሁና እቺን ያህል ካልኳችሁ ይበቃል። እፎይ ደህና ነው፣ እጅግ በጣም ደህና ነው። በቅርቡ እንመለከተዋለን። ግን ሁሌ እንደምለው ብዙ ነገር ከፊት አለ እና በተለይ በአሜሪካ፣ ካናዳ፣ አውስትራሊያ ያላችሁ ወገኖቻችን ካላችሁ አሁን እንኳን ኤቭሪ ቦታ ላይ መሆን ትችላላችሁ። አረብ ሀገር መሆን ይቻላል። ኮንታክት አድርጉን እሺ። አሁን በአደባባይ ምንም ነገር ለመስራት የሚያስችለን ነገር ስለሌለ እናንተ በምታዩት ደረጃ ነገሮችን ማድረግ ስለሚቻል እንደዚህ እንዲህ እዚህ ዓላማ ላይማ ይሄ ጥበቃ ላይማ ከጎን መሆን አለብን ብላችሁ የምትሉ በአጠቃላይ
ዌልካም እንላለን። እሺ በደንብ አውሩን፣ ጻፉልኝ፣ በደንብ አናዝዛችኋለሁ። ማለት ተንኮለኞች ደግሞ እንዳትመጡ፣ በጣም ነው ማበጥረው ማለት ነው። በጣም ነው ሰው ማበጥረውና ተንኮለኞች መታችሁ ቴዲን እንሰልላለን ካላችሁ አይሆንም። እሺ የሚሆን አይደለም። ባይዘዌ ወደ ኮንስትራክሽኑ አመዝኜ እዛ ላይ ያለኝ ፍቅር ከፍ ስላለ ነው እንጂ 1 ዓመት ህግ አጥንቻለሁ እና ትንሽ ጓዳ ጎድጓዳውን አውቀዋለሁ። ፖለቲካውም ላይ የሚገባኝ ነገር አለና እንደዚህ ኤፕ ካላሉባችሁ እናንተ አርፋችሁ ስለማትቀመጡ በተንኮል የምትመጡት ማለት ነው። በተንኮል እንዳትመጡ። ስለዚህ በእንደዚህ አይነት መንገድ አለን የምትሉ ካላችሁ ዌልካም። እሺ ጻፉልኝ። ምናልባት አሁን ቶሎ ላልመልስላችሁ ይችላሉ። ከሰዓታት በኋላ ግን መልስላችኋል። በአቅም ወንድሞቻችንም ማገዝ አለብን የምትሉ ከጎኔ እንድትሆኑ ጠይቃችኋለሁ። በጣም ነው መወዳችሁ። ሮቢ መጣች። ይኸውላችሁ አንዷ የኦፕሬሽኑ አካል አረ ወዳጄ እኮ ጠፋ ሲለኝ እዚህ ጋር በነገራችሁ ላይ ጠፋህ ብሎ የጻፈው ቆይ ፒን ላድርገው እስኪ። ፒን እንዴት ነበረ? ይሄ ወንድማችን ማለት ነው። በጣም ነው የሚገርማችሁ ማለት እንዴት ያለ ወንድም እንደሆነ ማለት ዛሬ አናወራውም። ወቅት የሚሰራበት ቦታ እኛን ከስንት አደጋ እንደተከላከለ ልነግራችሁ አልችልም። እግዚአብሔር በየቦታው ምን ያህል ሰዎች እንደሚያመርትና እንደሚያዘጋጁ እኮ ይገርማችኋልና ወንድማችን ቀላል አይደለም። ወዳጄ ነው የምለው፣ እሱም ወዳጄ ይለኛልና አለው። ቴዶ እንዳልጠፋ ንገሩት። በጣም ስለሚሳሳ እየጠፋው ይመስለዋልና መቼ ነው ማልጠፋው? እኔ ከቲክቶክ መቼ መሰላችሁ የምጠፋው? መቼ መሰላችሁ? ሚስጥር ላባክና ከቲክቶክ መቼ መሰላችሁ የምጠፋው? ቴሌግራም ላይ አልመለስኩም። ኧረ እዚሁ ቲክቶክ ላይ ጻፊልኝ። መልእክት በዝቶ ነው ባይዘዊ በጣም መልእክት እየበዛ ነው። ቲክቶክ ጭምር ይቀብረዋል። የሚገርማችሁ እንደገና በጣም እንትን እያደረግኩ ነው እየከፈተ ያለ እና ለዛ ነው። እሺ እመልሳለሁ። በእንትን ጻፊልኝ ወይም በቴሌግራም ደግመህ ጻፊልኝ። መልእክት በዝቶብኝ ሊሆን ይችላል። ስለዚህ ከቲክቶክ የምጠፋው ቲክቶክ በቅቶኛል ብሎ አፑን የዘጋ ቀን ያኔን ያልኖርም ደከመኝ። በቃ ቲክቶክ የሚባል ፕላትፎርም ዓለም ላይ አያስፈልግም ብሎ ኢሬዝ ካደረገው ያኔን የለውም። ከዛ ውጭ ግን የማልኖርበት መንገድ የለም። ሺህ ቢወረወር ሺህ አይነት ነገር ቢመጣ ንቅ የለም። ከያዝነው እውነት ፈቀቅ አንልም እና ብዙ አያሳስባችሁም። ይመቻችሁ። ወጣልን ነው ነገ ደግሞ እንደዚሁ ገባለሁ። እወዳችኋለሁ። ስለምታበረክቱልኝ መልካም ጸሎት ኃጢአቴ በደሌ በስቶ እንዳልወድቅ በመልካም ምኞት በመልካም ሀሳብ በሙሉ ከጎኔ ስላላችሁ እጅግ በጣም አመሰግናለሁ። ኑር እንዴት ነህ? ኑርዬ ሰላም ነው አለን። እግዚአብሔር ይመስገን። ፒስ ነው። አይ ቀደም አንድ እህታችን የሚያስተምሩት እስተዋዛቸው እንደዚህ ነው ምናምን ነገር ስትል እኛ በራሳችን ፈቅደን ተምረን ራሳችን ማወቅ በሁሉ ነገር ተሟልቷል። በአማርኛውም በአረብኛውም ራሳችን ማወቅ እንችላለን። ኡስታዝ ጋር ቢሄድም ብዙም አያስፈልግም። የመጀመሪያ ቁርአኑን ለማወቅ በአማርኛ አለ። አንድ ልክፈትልና ለምሳሌ እንኳን ሐዲስ ራሱ የለም። እንኳን የነ ኢብኑል ቀይም መጽሐፍ አይደለም ሐዲስ በአማርኛ የለም። ቡኻሪ አለ በአማርኛ፣ ሙስሊም በሙሉ ተተርጉመዋል። አልተተረጎመም። ቶሽ ይሄ መጽሐፍ አለ እንዴ በአማርኛ? ምንድነው የሚለው ታውቃለህ? ይሄን መጽሐፍ ኢፌማን ሜክ ይላል። ያው ለሌ የፈለኩት ለማወቅ ማንኛው ነገር ራስን ፈልገህ ነው የምትሄደው። ግዴታ እነሱን አያስተምሯችሁም የሚለው ነገር ሳይሆን ይሄ ምን ይላል ብለህ የመጠየቅ ግዴታ የራስህ ግዴታ አለብህ እንጂ እነሱ የሚያስተምሩን ብቻ አንቀበልም። እነሱ እንዲህ ብሎ ስላሉን እነሱ ሐዲሱ ጥሩ ነገሮች ነው ያው ሲናገሩ መስማት፣ ሌላ ነገሩ አይነግሯችሁም ነው። አሁን ሁሉም ያ ደግሞ መጽሐፉን ገልጠን ይሄን ምን ይላል ብለህ የመጠየቅ ግዴታችን አለ ነው። ኡስታዞች ማለት ነው የቱ ጋር ነው ኢየሱስ እኔ አምላክ ነኝ ያለበት ቦታ የሚለው መጽሐፍ ቅዱስ ውስጥ የለም። እንደዛ ብለህ ጠይቅ ብሎ ነው እንጂ የሚያስተምርህ በእስልምና ሊጥወሲ ማድረግ ይቻላል ብሎ ያስተምርህ የሚለው እዚህ ጋር አሁን ሊጥወሲ ማድረግ እንጂ ከሱ መማር አልፈልግም። ራሴ እዚህ ቦታ ላይ ምን ይላል መጠየቅ አለብኝ ካላስተማሩኝ ማለት ነው። እሺ ምን ይላል? እሺ አሁን እዚህ ጋር ገብቶሃል? አሁን እኔም ቁርአኑን ሙሉ በሙሉ ሐዲሱን ለማወቅ ከፈለኩኝ ግዴታ ናና ተማር ብሎ እኔን አይወስዱኝም። እኔ ነኝ ሄጄ መማር የምፈልገው። የእያንዳንዱ ቁርአኑን ይሄ ምን ይላል? ይሄ ምንድነው?
ይሄ ቃል ምንድነው? እስኪ ምን ይላል? እሺ ሊጥ ማድረግ ወሲብ ማድረግ ሊጥን በሊጥ ወሲብ ማድረግ ይቻላል? ሊጥ ከየትኛው ሐዲስ ላይ ነው ያወጣው? ኢብኑል ቀይምን ታውቀዋለህ? ኢብኑል ቀይም ሼኹል ኢስላም ኢብኑን ተይሚያን ታውቀዋለህ? ያው ሐዲስ ሰሂህ ሐዲስ የሚባል እኛ ብዙ ጊዜ ሰሂህ ሐዲስን ነው የምንቀበለው። ሼኹል ኢስላም ስኮላሮች የጠራውልህ ሼኹል ኢስላም ኢብኑ ተይሚያን ታውቀዋለህ አይደል? ኢብኑ ተይሚያን በጣም ነው የምትቀበለው። ሁለተኛ የንጽጽር ውስጥ ይሄን የሚለው ነገሮችን ሳይሆን ሼኹል ኢስላም ቅድም የሰው ልጅ ፍላጎቱ ነው ባባ። አሁን እፎይ በተናገረው ነገር እፎይ ምን ጥፋት አለበት ባልኮ ላይ ነው። አንድ ልነግርህ፣ እፎይ ንጽጽር ማድረጉ እኛም እንወደዋለን፣ ትክክል ነው። ንጽጽር የሚያደርግበት ፓርት እንኳን ክርስቲያኑ ሙስሊሞችም ይፈልጉታል። ሙስሊም ላይ ያላወቅነው ነገር እፎይ ሲያወጣ እኛም እንፈልገዋለን። ነገር ግን ስድቡ ነው። ስድብና ንጽጽር መለየት አለባቸው። ይሄን ማወቅ አለባቸው። ምን ብሎ ተሳደበ? ጥሩ ጥያቄ። አይዋ የእናንተ መሐመድ እንድጠሉት እናደርጋቸዋለን የሚል ሐዲስ ላይ አለ። እንደዛ አላለም ያለው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። አዎ እኔ ደግምላለሁ። እንድጠሉት እናደርጋቸዋለን ማለት ሐዲሱ ላይ አለ። አዎ ሐዲሱን ባወጣው ማንም ደፍሮ የሚናገር ሙስሊም የለም። መጥቶ አንተ ሌሊቱ ሙሉ እስካሁን ድረስ ተቀምጫለሁ ገብተህ እንኳን ያወራኸኝ ሙስሊም አንተ ብቻ ነህ። ለምን? ስለምትሸማቀቁ። ይሄንን እኮ ምንም መሐመድ አስተምሮት ነው። በዚህ እናንተ የምታወሩት ነገር የእያንዳንዱ አሁን በዚህ የመጣ እኔ ልውስ ተጋብቼ የእያንዳንዱ ቁርአን የእያንዳንዱ ሐዲስ እንድማር ነው ያደርገኝ። ይሄ ትልቅ ነገር ነው። እውነት አለ ወይ የለም የሚለው ብራዘር፣ አንድ ሙስሊምም እኮ በኢየሱስ ክርስቶስ ትሸማቀቃላችሁ አለ። አንሸማቀቅም ብለን በኢየሱስ ንገርህ አንድ ነገር። ይሄ አንተ የሙስሊም ቆይ ንገርህ፣ ማርያምን የሚሳል አሁን እሱ ያስወጣል። ይሄን ማወቅ አለብህ። እሺ አዳምጠኝ። ስለ ስድብ ሳይሆን እኔ አሁን አትጩህና እኔ ሰው ተኝቷል አጠገቤ መጮህ ስለማልችል ማለት ነው። አንተ በመሐመድ የማትሸማቀቅበት ከሆነ ማለት ነው የዘር ፈሳሽህን ብልት ላይ ረጭተህ ብልትህን ጠርገህ የዘር ፈሳሽህን ግድግዳ ላይ ትለጥፋለህ። ምንድን ነው የምታወራው? መሐመድ ያደረገውን ነገር ነው ትሸማቀቅበታለህ ያልነው። እነዚህን ሐዲሶች ትሸማቀቅባቸዋለህ። አንተ ይሄን ታደርጋለህ? መሐመድ ያደረገውን ካልተሸማቀቅበት እንደዛ ማድረግ አለብህ። በቃ አሁን እዛ ጋር ያቺ አሁን ያን ነገር እሱ ትሸማቀቅበታለህ የሚለው ስድብ እንድትሸማቀቅበት እንሰራባችኋለን እኮ ነው ያለው። ስድብን ነው። አዎ እንሰራለን። ይሄንን ሐዲስ እያወጣን እያሳየናችሁ እናንተ ስታነቡ ትሸማቀቃላችሁ። አታደርጉትም። የሞተ ውሻ ምን አልከኝ? ሶሪ ይቅርታ። የሞተ ውሻ የፔሬድ ጨርቆች ሰገራ በተጣለበት ውሃ አፍህን ትጉሙጥሙጣለህ። ካሜራህን ማለት ነው። ነጃሳ ነው የሚባሉ ነገሮችን ነጃሳ ነው የሚል እኮ ተቀምጦልናል እኮ። አይ መሐመድ ደግሞ እንደዛ አድርጎ ንጹህ ነው ብለዋል። ነጃሳ ነው ለምን ተባለ ታዲያ? እንኳን የሞተው ምናምን አይደለም የራሳችን ፈሳሽ ነጃሳ ነው። ማን እስኪ መረጃ አውጥተህ ነጃሳ ነው ብለዋል የሚል አታሳየኝም። እኔ ግን ንጹህ ነው ተጠቀምበት የሚል መረጃ ሰጣለሁ። አንድ ያህል ኡስታዞች በአፍ የሚነግሩ ወሬ ነው እንጂ ቁጥር ነግሮ ስለማይወስደን ወስደን ነገር እኮ የለም እኮ አልኩህ። ኡስታዝ እኮ ፈልገን ነው ሲያስተምር ነው ኡስታዝ እኮ ያለ ኡስታዝ። እሺ አንተ ታዲያ ነጃሳ ቆይ ተረጋጋ። ነጃሳ ነው የሚል ኬታ መጣሽ ማስረጃ አለ ነጃሳ ለመሆኑ? እኔ ግን ንጹህ ለመሆኑ ማስረጃ አለ። አንተ አለ ምን ሽንት ምናምን ነገር ነጃሳ አይደለም የሚል እኔ ንጽጽር ላይ እኮ እስከዚህም ነኝ እኮ አልኩህ ወንድሜ። በቃ ላሳይ እንደው መሐመድ ማድረጉን ላሳይ። ሰሂህ ቡኻሪ ነው አሚን ሱናን አናሳይ 327 ላይ ነው ሐዲሱ ያለው። It was narrated from Ibn Abbas ነው ኩድሪ። ቆይ አሁን ይሄን አላልክ። እኔ አሁን በንጽጽር ውስጥ አይደለም እኮ አሁን ብዙ ነገር ይሄን አለ እናንተ ጋር ልል አልፈልግም። አሁን የተነገረኝ ያየሁትም ያሳዩኝም ማለት ነው። ኑር ለተናገርከው ነገር ማስረጃ እፎይ ተሳደበ ላልከው ማስረጃ እየሰጠው ነው። ይኸውልህ I passed by the prophet when he was performing wudu from the well of Buddha
በመሐመድ አጠገብ ሳልፍ መሐመድ ውዱ እያደረገ ነበር። ከምን ከዌል ኦፍ ቡዳ ከሚባል በመጣ ውሃ። አይ ሴድ አር ዩ ፐርፎርሚንግ ውዱ ፍሮም ኢት ዌን ጋርቤጅ ኢዝ ስሮውን ኢንቱ ኢት። አንተ በዚህ ቆሻሻ በሚጣልበት ውሃ ውዱ እያደረግክ ነው አለው መሐመድን፣ ነቢዩ መሐመድን ማለት ነው። ሂ ሴድ መሐመድ አለ ዋተር ኢዝ ኖት ሜድ ኢምፒውሪቲ ባይ ኤኒቲንግ፣ ውሃ በምንም ነገር አይቆሽሽም አለ መሐመድ። ዌል ኦፍ ቡዳ ምን የገባበት ነው ስንል ዌል ኦፍ ቡዳን ሄደን ስናየው ዌል ኦፍ ቡዳ ምን ይመስላል የሚለውን ስናይ ማለት ነው። ሌትስ ሲ አባውት ዘ ዌል ኦፍ ቡዳ ላሳየ። ዌል ኦፍ ቡዳ ምን አይነት እንደሆነ ይሄ መሐመድ እንግዲህ ውዱ ማለት አፉ ውስጥ ከቶት ተጉሙጥሙጦ ውሃ ነው። አዎ መሬቱን ሁሉ ጣውራ አድርጌላችኋለሁ። መሬቱ የትኛውን ቦታ ላይ መስገድ እንችላለን። አንድ ብዙ የቆሸሸ ቦታ ላይ ሰግዳችኋል እንኳን ብትል መሬቱን ሁሉ ጣውራ አድርጌላችኋለሁ። ውሃ እኮ ውዱ ማለት እኮ ውሃውን ውዱ ስታደርግ ውሃውን አፉ ውስጥ አትከተውም? ትከተዋለህ? አዎ መሐመድ አፉ ውስጥ ከተተው እያልኩ ነው። ምን አይነት ውሃ ነው የከተተው? ይሄን ውሃ ነው የከተተው። ምን አይነት ውሃ እንደከተተው ሳሳይ ደግሞ በጣም ይዘገንናል። የዌል ኦፍ ቡዳ ማለት ምን አይነት ውሃ እንደሆነ ማለት ነው። ዌል ኦፍ ቡዳ ማለት I heard that the people asked to the prophet of Allah, water is brought for you from the well of Buddha. ለአንተ ውሃ የመጣልህ ውሃ የመጣበትን ቦታ ቀደም ሰጥቻለሁ ያደረገበትን ማለት it is a well which dead dogs የሞቱ ውሾች ማንስትሪያል ክሎዝ የፔሬድ ጨርቆች and exterminate of people are throwing የሞቱ ውሾች ይሄ ዌል ኦፍ ቡዳ የሚባለው አንተ በዛ በቆሻሻ ውሃ ነው ውዱ የምታደርገው ያለው ማለት ነው። ውሃው የመጣው ከዚህ ጉድጓድ ነው። ምን የተጣለበት ቆሻሻዎቹ ምንድናቸው? የሞቱ ውሾች፣ የፔሬድ ጨርቆች እና የሰዎች ሰገራ። በዚህ መሐመድ አፉን ተጉሞጠሞጠ ውዱ አደረገ። አንተ በመሐመድ የማትሸማቀቅ ከሆነ የእሱ ሱና ተከታይ ከሆንክ ይሄን ታደርጋለህ? ይሄንን ነው በመሐመድ ትሸማቀቃላችሁ ያለውኛ። አንተ ማትሸማቀቅ ከሆነ ይሄን አድርግልኝ። እንደዚህ እንደልጽጽር እኮ እንደዚህ ብሎ ማቅረብ እኮ ነው። እንደዚህ አይነት ነገር ይፈቀዳል ወይ ብለህ ትጠይቃለህ። ለአንድ ሙስሊም ቆርጦ ነው ቪዲዮ ሊላክልህ ቆርጦ ነው። አንድ ነገር ልንገርህ፣ አሁን ለሌላ ጊዜም እንዲሆነ አንድ ነገር ልምከርህ። እፎይ ተሳድቧል ስትል ካሁን በኋላ ማድረግ ያለብህ ምን መሰለህ? እፎይ እንደዚህ ብሎ ተናግሯል፣ ሐዲሱ ግን እንደዚህ አይልም ብለህ ማስረጃ ከፍተህ እንደዚህ ነው እንጂ ዝም ብለህ እፎይ ተሳድቧል ብትል ምንም ጥቅም የለውም። የነገርኩ ያለሁት ከነ ንግግሩን የነገርኩ እኮ ባባ ንግግሩ ቆርጦ ነው። ይኸውልህ ንግግሩ እንደኛ አዳምጠኝ። ንግግሩን ቆርጦ ነው አልከኝ፣ ሙሉን አልሰማሁትም። የተቆረጠውን የሰማሁ አልከኝ። ኦኬ ያልቀበለ እችላለሁ። እሺ ልንገርህ ለምን እንደተናገረበት ምክንያቱን ላስረዳ። የዚህ ላይ አሉ የሚባሉት ወሂድ ምናምን ሁሉም ኡስታዞች ቲክቶክ ላይ ተሰብስበው የጳውሎስ አስቀያሚ ስነ ምግባር አሳፋሪ ምግባሮች ብለው ገቡበትና ማስተማር ጀመሩ። እፎይ ቤታቸው ሄደ አስገቡኝ እንደው ያላቸው እምቢ አሉት፣ ሚውት አደረጉት። በማግስቱ ደግሞ አስቀያሚ ስነ ምግባር ያለው ጳውሎስ ወይስ መሐመድ ብሎ ርዕስ አድርጎት እፎይ ገባበት። ኑና ጠይቁኝ፣ ኑ እኔ ያስገባችኋለሁ ቤቴ ኑ ወይ ሲል የሚመጣ ሰው ጠፋ። ሲጠፋ ታፍሩበታላችሁ፣ በቃ ይሄንን ያልኩት ትሸማቀቁበታላችሁ፣ ገና ልትሸማቀቁ እናደርጋለን፣ የማትመጡት ስለምታፍሩ ነው የሚል እነዚህን ሀዲሳቶች ከፍቶ አስተምሮ የተናገረውን ንግግር ነው ቆርጠው የሆነ እንደ ስድብ አድርጎ ያመጡት ማለት ነው። በእንደዚህ አይነት ምን አለ ንጽጽር ማለት የምትከፍተው አጀንዳ በዚች ነው እኔ ማወራው አንተ የምታወራ በየትኛው ነው የሚለው ነገሮች ነው ንጽጽር የሚደረገው ከስድብ ጋር ከምናምን አይደለም። ንጽጽር ማለት መጀመሪያ አንተ አጀንዳ የሚለው ነገር እስኪ ማን ተሳደበ ያልተሳደብነውን ተሳደብን እኔ ጋር መተራሱ አሁን ሳትሳደብ ስትል እንደተሳደብኩ ሪኮግናይዝ እንዳደረገ እያረከኝ ነው ወይ ደግሞ ሰዎች እንዲያደርጉ እያደረክ ነው። ማንም የተሳደበ የለም ከኛ ወገን። ከተሳደብን ማስረጃ አምጡ። እንዴት ሰው እንዴት አንድ ማስረጃ ያጣል? ያቺን ብቻ ቃል ነው እንደዚህ ተሳደበ መጥፎ አማርኛ ተናገረ ምናምን የተባለው ያቺ ኩሱ መጥቶ እንዲጮህ ያደረገው እሱንም ሳይፈልግ በግድ ነው።
ያናገረው እሱ ከባህል የወጡ ንግግሮችም አሉ። አንተም ራስህ መሸፋፈን የለብህም። ከባህልም ይሁን ከሃይማኖታዊም ይሁን የወጡ ንግግሮች በእጅ እንደዚህ ይዞ ምናምን ነገር ይሄ አሁን ይቀፋል። ሰዎች እውነት ትምህርት የሚሰጠው በእንደዚህ አይነት መንገድ አይደለም። ልንገርህ፣ እናንተን እኮ ያስበሏችሁ የእናንተ ኡስታዞች እዚህ ቲክቶክ ላይ የመደቧቸዋቸው እነ መሐመድ ከድር መጽሐፍ የሚጽፉት እና አቡ ሃይደር ናቸው። እናንተን እንዲህ የጎዷችሁ። እኛ እንደዚህ ልንገባበትም አንፈልግም ነበር። የሰው አምላክ ነክተው ምን አደረገ? እነዚህ እነ ኢምራን የሚባሉ ቪዲዮን ከፈለክ አሳያለሁ። ብር እያወጡ እያሳዩ በ50 ብር የሚል የለም፣ በ50 የብር ሰቀል ነው የሚለው። የደፈራት ሴት 50 የብር ሰቀል ይስጣት የሚለውን እግዚአብሔር በ50 ብር ሴት ያስደፍራል እያሉ ብር እያወጡ 100 ብር 50 ብር እያወጡ እያላገጡ ቪዲዮ ሰሩ። ኦኬ አለ እፎይ ይህንን ሀዲስ ከፈተው። ሳሂህ አልቡኻሪ 260 ከፈተና ዘ ፕሮፊት ቱክ ፓዝ ኦፍ ጀናባ ሴክሹዋል ሪሌሽን ኦር ዌት ድሪም፣ ነቢዩ ሴክሹዋል ወሲብ ካደረገ ወይ ደግሞ በህልም ሌሊት ከረጨ በኋላ ሻወር ይወስዳል። እንዴት ነው የሚወስደው? ሂ ፈረስት አለ መጀመሪያ ክሊን ሂስ ፕራይቬት ፓርት ዊዝ ሂስ ሃንድ፣ መጀመሪያ ብልቱን በእጁ ጠርገውና እንደዚህን ራብዲት ዛት ሃንድ ኦን ዘ ዎል እርዝ፣ ከዛ ያንን እጅ የጠረገውን እጅ ግድግዳ ላይ ስፐርሙን ይለጥፈዋል ወይ ደግሞ ይጠርገዋል፣ ዜን ይታጠባል አለ። እፎ የመጣና እነሱ 50 ብር ነበር እያሳዩ ሞክ ያደረጉት አይደለ? ሎሽን ተቀብቶ መሐመድ አለ ይህን ሐዲስ ስፐርሙን ከብልቱ ላይ እንደዚህ ጥርግ አድርጎ ብሎ አሳይቷቸው ግድግዳ ላይ ይለጥፋል አላቸው። ዛሲት በመጡበት መንገድ የተመለሰላቸው። ይሄ እፎይ ሎሽን ነው ያሳያችሁ። መሐመድ ግን ስፐርሙን በትክክል ለጥፈዋል ግድግዳ ላይ ይላል ሐዲሱ። ታዲያ ስድብ ነው ይሄ? የሆነ አለ የንግግሮች ያው አንዳንዴ ስታወራቸው በእንደዚህ አይነት ነገሮችን ሰው ሲያወራ እንጃ የቃላትን አጠቃቀም ይሁን ብቻ የሆነ የሚዘገን ነገሮችን አለ። እሱ ልክ ነህ። አሁን እኔ የምቀበልህ ነገሮች አሉ። በዚህ ቶም ባይወራ ደስ ይለኛል። አዎ ልክ ነህ። ሁሱ መጥቶ የተናገረ ሰዓት ቆይ ልንገርህ፣ ሁሱ መጥቶ የተናገረ ሰዓት ላይ እንደዛ ሲረብሽ ሁሱ ውይይት አላደረጉም። ቆይ ተረጋጋ እየተባለ አውቆም ብሎ እንደመጣ ነው አናዶት የሆነች ቃል አውጥቶ እንደዚህ ያደረጋት አለ ቃሉ። ቢኖርም ግን እንደዛ መናገር የለበትም። እሱም አይፈልግም። ውይይት ነውና በንዴት ጮሆ የሆነ ሰዓት የተናገራት አለች። ያ አንዲት ቃል የ20 ሰከንድ ማትሞላ ቪዲዮ አለች። ሌሎች ቃሎች ምንድነው ለማወቅ ነው ፈልገው። ቆይ ልጨርስልህ። እሱንም እኮ በቃ ባልናገር ደስ ይለኛል፣ እንደዚህም ልምድ አልነበረኝም አድርጋለሁ ይቅርታ ብለዋል። ኦኬ ያቺ እንደዚህ አደረጓት የሚለውን ሊትራሊ ቃሉ እንደዚህ አይነት ስድብ በእስልምና ውስጥ ፍቃድ አለው ልምምድ አለው ሌላ ነገር ነው። አዎ አለው፣ እሱም ማቅረብ ይቻላል። ቢሆንም ግን ለራሱ ለህሊና ሲባል ለእፎይ ለራሱም ሲል ለህፃናትም ሲባል ይሄ ቪዲዮ ነው፣ ይደብራል። ገብቷል ባይባል ለሱ ይቅርታ ጠይቃለሁ ብለዋል። ለሱ እንዴት ነው ጽሁፉን በተጻፈው መንገድ በትክክለኛ መናገር ያ ተገቢ ነው። ጽሁፍ ይላል እኮ ፔኔትሬት ማለት እኮ እፎይ በተናገረው ቋንቋ አለ። ቢኖርም እኛ መናገር የለብንም ነው። ቢኖርም አለ ያለው ነገር እኮ ይሄ ይላል እኮ እናንተ እንትን ላይ እንደዚህ ይላል። አይሻን እፎይ እየተናገረ አይሻን እንደዚህ አደረጋት ብሎ የኛ ሙስሊሞችም የሆነ ነገር ከዛ ላይ ከተገኘ በእርግጥ ጨው ጨምሮ እንትን የሚሉም ነገር አለ። ልክ ነህ። ቃላትን የሆነ ሰውን እንዲጠላ ለማድረግ ሌላ የምጠቀምባቸው ቃላቶች አሉ። ይሄ እኔም ማልወደው ነገሮች አሉ። ትክክለኛ ወይ መጽሐፍ ቅዱስ ላይ ያለው ነገር በስነ ስርዓት ማንበብና ጨምሮ መናገር ያ ተገቢ የሆነ እንዲጠላ ማድረግ ያ ተገቢ አይደለም። ትክክለኛ ነገር የተጻፈውን ማንበብ ይሄ ነው ትክክለኛው ነገር። ቅድም በተናገርኩ ላይ ግን ኢየሱስ ክርስቶስም እናንተ ሰድባቸዋል ስትል ይሄ ያው ትክክለኛ ስለ ኢየሱስ ክርስቶስ ሙስሊም በደንብ ያልተገነዘቡ ወይ በንዴት የሆነ የተናገሩት ይሆናል እንጂ ኢየሱስን መስደብ ማርያምን መስደብ ከእስልምና ያወጣል። ይሄ መጀመሪያ የምታውቁት ማን አናዷቸው? እፎይ እኮ የመጣው የዛሬ 1 ዓመት ነው። ማን አናዷቸው? መሐመድ ከድር እኮ እኔ አንዳንድ በሰዓት እኔ አንድ ዓመት ልጅ ሆኜ መሐመድ ከድር ንጽጽር የጀመረ ሰው ነው። እኔ ሳልወለድ ንጽጽር የጀመረ ሰው ነው። ከ30 ዓመት በላይ ያገለገለ ሰው ነው። ብራዘር እንግዲህ አስበው፣ ንጽጽር የሚሰራ ሰው እፎይ ትላንትና ነው የመጣው። ኡስታዝ ሊሆን ይችላል። 30 ዓመት ከኔ እድሜ እኩል
እኔ ስወለድ ጀምሮ የሰራ ሰውዬ እኔ አናድጆ ሊሆን አይችልም። ማንም በዛ ዘመን ክርስትና ላይ የሚጽፍ የለም። ከዛ እኔ ዩቲዩብ ላይ ገብተህ ብታይ እፎይ ከመምጣቱ የዛሬ 3 ዓመት የተሳደባቸው ስድቦች ዘግናኝ ናቸው። እንደዚህ ነበር፣ እንዳሁኑ ነው የሚናገረው። ግን ምን አለ መሰለህ ውይይት ስታደርግ ሁሌ በአንድ ላይ ብቻ ፎከስ፣ የአንዱን መልስ ትነግርና ከዛ በኋላ ሌላ ትቀይራለህ። ሌላ ያለበት ችግር ያለበት ቦታ ላይ ሐዲስ ላይ ገብተህ ቁርአን ላይ ገብተህ እንዲህ ይላል ይደለለስ ነገራቸው። ሄድና ለነሱ ነገራቸው እንዴ! ሄድና ለነሱ ነገራቸው። ለማን አሁን እንትኑን የሊጡን ሐዲስ ተውና ይበቃልና፣ የሊጡን ሐዲስ ምን አደረግከው? ተው ይበቃል። የሊጡን ሐዲስ ምን አደረግከው? ታደርጋለህ? ሊጥ ወሲብ ታደርጋለህ አንተ? ሊጥ ማለት ምንድን ነው? ሊጥ ማለት የሚቦካው ነው እና በሱ ቀዳዳ በጅተ ወሲብ ማድረግ ትችላለህ ይላል። አፍቲት ሲሆንልኝ እንጀራ አርጌ እበለዋለሁ ወይንም ቂጣ ሲሆን። ሚስት አለህ እንዴ? የለኝም። ባሪያ ነው። ባሪያ ሳለህ? ባሪያ ማለት ሰራተኛ ነው? አዎ ባሪያ ማለት ነው። በእስልምና እኮ ባሪያ ይፈቀዳል። ባሪያ ምን ይባላል? ይፈቀዳል። የባሪያ ጋር ወሲብ ማድረግ ይፈቀዳል። ዚና ማለት እኮ ነው። አይራ ዚና አይደለም፣ ከባሪያ ጋር ወሲብ ይፈቀዳል። እሺ እዛ ውስጥ ገና እሱን ላስተምርና አልግባ። ያለ ሊካ ነው። ባሪያ ኒካ የታሰረለትም ሲጀመር ባሪያ እኮ ማለት እስላም ባሪያ አይሆንም። መጀመሪያ እስላም ያልሆነች አካል ነች ባሪያ። ከግንኙነት ውጪ ሌላ ነገር አይወራም ማለት ነው። እስኪ ከግንኙነት ነገር ውጪ ሌላ ነገር ፈጣሪ ትክክለኛ ነቢ ፈጣሪ የቱ ጋር ነው የሚለው ነገሮች ላይ ፈጣሪን መፈለግ፣ ይሄ ሴክሹዋሊ ነገሮችን ትኖር። ቁርአን እኮ እንደዛ ነው። ስለ አላህ ላውራ በል አላህ የታለ ገና አላህ ስል አላህ ሚስት ሳይኖረኝ እንዴት ልጅ ይኖረኛል? ሚስት ብፈልግ ከኔ ጋር ይዛለሁ ብሎ ነው የሚጀምረው። ስለ ወሲብ ነው የሚጀምረው። አላህን ላውራ ስል የአላህን ልብስ ማህፀን ጎተተችው ይላል። ስለ ሴት ማህፀን ነው የሚያወራው። ሰማይ ላይ ቦታ አላህ ልብስ አለው። አዎ ጋርመንት አለው። አላህ አምሳ የለውም ነው እኛ የምንለው። ልብስ አለው። ሐዲስ ሰጣለሁ ከነ ተፍሲርም ሐዲስም ሰጣለሁ። ማህፀን ጎተተችው ይለኛል። እዛ ጀነት ላይ ብገባ ወሲብ ነው፣ ምድር ላይ ብመጣ ወሲብ ነው፣ ሁሉም ቦታ ወሲብ ነው። አሁን አንተ ራሱ ወሲብ ነገር ብታመጡት እኮ እናንተ ናችሁ። ወሲብ ነገር መጽሐፈ ላይ እኮ ነው ያለው። እስኪ ስለ ነቢያቶች ምን አስተማሩን? ስለ አላህ ስናወራ ስለ አላህ መሐመድ አዳምጥ። አላህን ለመፈለግ ነው እንጂ መፈለግ አይደለም። አዳምጣ። ስለ አላህ ለማውራት መሐመድን መንካት አለብህ። ያለ መሐመድ አላህን ልታውቀው አትችልም። መሐመድ ምን አለኝ ስትል መሐመድ ጠቅላላ የነገረህ ወሲብ ነው። አንደኛ ነገር ምን ሊጠቅም ነው የተጻፈልህ? እሺ ሊጥ ወሲብ ማድረግ ትችላለህ። ምን ሊጠቅም ነው የተጻፈልህ? ሐባብ ጋር ወሲብ አድርግ። ምን ሊጠቅም ነው የተጻፈልህ? ሴት ልጅ ወንድ ብልት በቆዳ ሰርታ ራሷን ታርካ። ምን ሊጠቅም ነው የተጻፈልህ? ምን ሊያደርግልህ ነው? እንዳለ ቁርአን ውስጥ እኮ ያለው እኮ ወሲብ ነው። ለምን ሐራም ተባሉ? ለምን ሐራም ተባሉሽ? ምን እያልኩት አለ በቀንሽ አይደለም። አንተ ለማንኛውም አይደል ዶክተር አሁን ለምን ሐራም ተባሉ? አንተ ሚስት ከሌለች ብራዘር አንድ ነገር ልንገርህ፣ ሚስት ከሌለ ከከባዱ ወንጀል ከትልቁ ከከባዱ ወንጀል አንዱ ምን እንደሆነ ታውቃለህ? ዚና ማድረግ ነው ያለ ሊካህ። አሁን አንተ ደግሞ ተፈቀደ ትላለህ። እኛ ደግሞ ዚናን አትቅረቧት ተብለን ነው ያስተማሩንም የተነገረን። ብሮ አራት ሚስት አግብተህ ባሪያ ተፈቅዶልህ፣ ቁጥር ስፍር የሌለው ባሪያ ተፈቅዶልህ፣ በገንዘብ ወሲብ ተፈቅዶልህ። አራት ሚስትም እኮ ዝም ብለህ እኮ አይደለም የምታገባው እኮ ገንዘብ ካለ መስፈርት አለ። ገንዘብ ብቻ አይደለም፣ ገንዘብ ብቻ አይደለም። ምንድነው መስፈርቱ? አንደኛዋ ሚስትን የምታያትን አይን ያችኛውም እኩል የማየት እኩል የማስተዳደር እና እኮ ታዲያ ማስተዳደር ምንድነው ታዲያ? እና ሰኞ እሷ ጋር ትሄዳለህ፣ ሰኞና ማክሰኞ እዚችኛዋ ጋር፣ ሮብና ሐሙስ እዚችኛዋ ጋር፣ ቅዳሜና እሑድ እዚችኛዋ ጋር፣ ፋርዳ ቀን ይመጣል። ያኛው ቀን እንዴት እንደሚደረግ አይታወቅም። ምንም ይሁን ብቻ እኩል ማድረግ ማግባት የለብንም ነው አለቀ።
አይቶ እባክህ መሐመድ ምኩር አድርጎ ማለት ነው። ሁለት አታግቡ 3 አታግቡ የሚል ቦታ አለ። እኔ አላውቅም አለ ድብና አድርጎ ሰጣለሁ። ግን አሁን ይሄ እኮ ነው እስልምና ይሄንን አያስተምራችሁ። መጽሐፍ ቅዱስ ላይ ግን ሄዶ ማጥቃት ነው፣ የሰውን እምነት ማጥቃት ነው የሚያስተምራችሁ እንጂ ኖ አይደለም። አለለ የፈለኩሽ አንተ አሁን ቆይ እኮ አሳያለሁ። ወደ ቶፒክ ልመለስ። ፈቀድም እኮ ስትለኝ ኦኬ ነው የምልህ እኮ ይፈቀዳል ካልከኝ ያው ማግባት አለባቸው ምን ችግር አለው ልልህ ነው። አይፈቀድም የለም እሱን አሳያለሁ። ወደ ቶፒክ ልግባና አሳያለሁ። እኔ ታሳየኝ አይደለም አይፈቀድም ወይ ነው? አይፈቀድም እና ምን አለ መሰለህ ብራዘር እናንተ ጋር አሁን አንተ ይሄንን አላስተማሩም ሌላ ነገር አስተምረው ካል አንተ ወንደላጤ ነህ። ለአንተ ማለት እንዳትሸማቀቅ እንደፈለግ ራስህን አርካ ከሊጥ ጋር ወሲብ እንድማረግ ተፈቅዶልሃል። ኧረ በቃ አሁን ከግንኙነት ከእንደዚህ ተባላ ጾም ነው እኮ ትችላለህ እኮ ለአንተ መብት ነው። ያ ውጣ እስኪ ከእንደዚያ ውጣና ፈጣሪያችን ማን ነው? ነቢያቶች እንዴት መጡ? ምን አስተማሩን? እሺ ፈጣሪ ማን ነው ወደሚለው መጣው። ፈጣሪ ማን ነው ወደሚለው መጣው። ፈጣሪ ወደ ማን ነው ወደሚለው መጣው። አላህ ሚስት ሳይኖረው ለምንድን ነው ልጅ የሚወልደው? በወሲብ ነው ልጅ የሚወልደው? ሚስት ሳይኖረኝ ልጅ የለኝም ይላል። ያለ ወሲብ ልጅ መውለድ አይችልም ማለት ነው። አላህ ወንደላጤ ነው ማለት ነው። ላሳይ ቁርአኑ ወደ አላህ መጣው። ወሲብ አላወራም ብዬ ወደ አላህ ስመጣ አላህ ግን ስለ ወሲብ ነው የሚያወራው። ልክፈትልህ። አሁንም የምትወራው ስለ ወሲብ እኮ ነው፣ ስለ አፈጣጠር እኮ ነው ማለት ያለ እኮ አላህ እኮ ነው አይደለም። ይሱር እኮ ነው ማለት እኔ ምን ሆነ ነው ልጅ ነው ላሳይ ስለ አላህ ላውራ ብዬ ሳይሆን አሁንም የነገርኩ ያለው የቀድሞ ነቢያቶች ምንድን ያስተማረው ነው ጥያቄን፣ ወይስ በፊት ነቢያቶች አታምንም? በእነ አብርሃም በእነ ያዕቆብ ምናምን አታምንም? እሺ እናምናለን። ቆይ እናያለን። እዛ ጋር ከመሄዳችን በፊት አላህ ማን ነው የሚለውን ማወቅ አይቀድም? አላህ ማን ነው የሚለውን ለማወቅ ፈለግኩና ወንድሜ በሊመቸሽ እንደናደረ እኔ ሱር ደርሶብኛል። ላሳይ ሰዓት የለኝም። ይኸው ጌታ ነችን ላሳይ። ይህችን ቁርአን ብቻ አይተህ ትሄዳለና አላህ ማን ነው የሚለው እኔ አሁን ስለ ወሲብ አላወራም፣ ስለ አላህ ላወራ ፈለግኩኝ። ይህንን ግን ፍታልኝ። እርሱ ሰማያትንና ምድርን ያለ ቢጤው ፈጣሪ ነው። አየው ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገሩን ሁሉ ፈጠረ። እርሱ ነገሩን ሁሉ አዋቂ ነው። ሚስት ይኖረዋል። ሚስት የሚፈልገው ማን ነው? አላህ ነው አይደል? ለመውለድ ሚስት ያስፈልገኛል ያለው ምን ሚስት ያስፈልገኛል ያለው እዚህ ጋር እንደዛ ነው ያለው። ሰማያትና ምድርን ያለ ቢጤው ፈጣሪ አዎ ለእርሱ ሚስት የለችውም ሲሆን እንዴት ልጅ ይኖረዋል? ኦኬ ልጅ ለመውለድ ሚስት ያስፈልገዋል ማለት ነው። ወሲብ ማድረግ አለበት አላህ ማለት ነው። ልጅ ለመውለድ አይደለ ከሴት ጋር ሚስት የለውም እንዴት ልጅ ይኖረዋል ነው አሁን ያልከው? አዎ ልጅ ሊኖረው የሚችለው ሚስት ሲኖረው ነው አይደለ? ሚስት ሲኖር ደግሞ የምትወልደው ወሲብ አድርገህ ነው። ኦኬ አዳምን ያለ ሚስት ያለ ባል ነው የተወለደው። ይሄን ታምናለህ? አዎ አላህ ግን ያለ ሚስት መውለድ አልችልም እያለ ነው። ወሲብ ካላደረግኩ አልወልድም እያለ ነው። እንደዛ አላለም እኮ እዛ ላይ እንደዛ አይሄድም እኮ ምን ሆነ ነው? ይሄው እንደዛ ነው የሚለው። ሚስት ሳይኖረው እንዴት ልጅ ይኖረዋል ነው ያለው። እሺ ልጅ እንዴት ይኖረዋል አለ። እሺ ከዛስ? ምን ሳይኖረው ሚስት ሳይኖረው ሚስቱን ምን አድርጓት ነው ልጅ የሚያስወልዳት? ለምን ሚስት የለውም አለ እኮ ልጅ ግን አለው አለ። ልጅ የሌለው ለምንድን ነው? ሚስት ስለሌለው። ሚስቱን ምን አድርጎ ነው ልጅ የሚያስወልዳት የነበረው ብትኖረው? እሱ እኮ ፈጣሪ ነው እኮ። አዳምን እንዴት ነው የፈጠረው ያልኩ እኮ። ስለ ወሲብ ነው የሚያወራው እኮ ብራዘር አለ። ታዲያ ምን ላድርግ? አየሁ አይደል? አሁን ስለ ፍጥረት አሁን የነገረ ያለ ስለ ፍጥረት ነው። አዳምን እንዴት ነው የፈጠረው? አዳምን እንዴት ፈጠረ? ሔዋንን እንዴት ፈጠራት? ኢሳን እንዴት ፈጠረ? ይሄው ከአዳም ያንሳል እያልኩ እኮ ነው። ሚስት ሳይኖረው ሚስት የሚፈልገው ማን ነው? ወንድ ላጤ ነው አይደል? ጾታው ወንድ ነው። ልጅ የለውም። ልጅ የሌለው ለምንድን ነው? ሚስት ስለሌለችው። ሚስት ብትኖረው ምን ያደርጋታል? ወሲብ ያደርጋታል። ከዛ ምን ታደርጋታለች? ልጅ ትወልድለታለች። ታዲያ ምንድን ነው ምንም እያልከኝ ያለው አልገባኝም። ሚስት የለውም ብለህ ዘጋው እኮ። ስለ አላህ ላውራ ብዬ መጥቼ እሱ ስለ ወሲብ ነው የሚያወራው። አየሁ አላህ
አንተ ነህ አሁን ሚስት የለውም አልክ። ኦኬ ሚስት የለውም በቃ ዘጋው እኮ እኔ ይባል። ነኝ ሚስት የለውም ያልኩት ወይስ ሚስት ሳይኖረኝ እንዴት ልጅ ይኖረኛል ያለው እኮ አላህ ነው ብሎ አላህ የፈለገው ነገር የፈለገው ነገር የሰው ልጆችን ሲፈጥር በአራት አይነት ነው የፈጠረው። ይሄን ማወቅ አትርሳ። የሰው ልጆችን ስለ ሰዎቹ አይደለም ወራው ይሄን እንኳን ብዙ ጊዜ አልተናገረም። በቃ እሺ ስላገኘው ግን ስላወኩ ደስ ብሎኛል። እሺ ቻው በቃ እሺ ቴንክ ዩ ግን ስላወኩ ብሮቻ በቃ ደህና ደር። እኔ ሰዓት ደርሶብኛል። እሺ እሺ ለም እንዴት ነሽ አንቺ? እንዴት ነው ታዲያ? አቡ እንዴት ነህ? አቡ ሄሎ እንዴት ነህ? ደህና ነህ ወይ? አቤት ሰላም ነህ ወይ? ምን አልክ? እንዴት አመሸህ? ደህና ነህ ወይ? እንዴት አመሸህ? ደህና ነህ ወይ? እንዴት ዋልክ? ኦኬ ደህና ነኝ። አምላክ ካካለልኝ አልከራል አንተ ባባለፈው በቪዲዮ ወጣ። እኔ ምንድነው እንትን አላህ ስፐርሙን ይረጫል እኮ አታውቅም እንዴ? ከአርሽ ላይ ጠብ ጠብ በእጁ ነው ሴጋ እየመታ ነው የሚረጨው። ቀጥለሽ ሰያ አላህ ይረጫል ይላል ሱራ 24 ላይ ተፍሲር አልጃላላይ ማየት ትችላለህ፣ ምናምን ማየት ትችላለህ። እንትን እኔ ርዕሱን አይቼ ነው የገባሁት። እሺ ሰያ ራስን በራስ ማርካት በእስልምና ይላል። ኦኬ እስኪ አንድ ሐዲስ ታሳኛለህ ከቻልክ? ክፈትና ሳይ። ምን አይቻልም፣ ክልክል ነው። ምንድነው የምታሳየው? መጀመሪያ አንድ ሐዲስ እስኪ። አይ እኮ መጀመሪያ ጥያቄያችንን እንጠይቅ። ይፈቀዳል አይፈቀድም ነው ሐሳብህ? አይ እኔ አላውቀውም፣ ለዛ ነው። ከዚህ ቀደም ግን ይፈቀዳል ተብሎ ሲነገር አልሰማሁም። ምክንያቱም ቀደም እናንተ ራሱ በከፈታችሁት በመጀመሪያው ቪዲዮ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ተጠይቀው ከቻለ ያግባ ካልቻለ ይጹም የሚል ዝግት ያለ መልስ ሲሰጡ ስለሰማሁ ያን ሐዲስ ከዚህ ቀደም ስለሰማሁት እኛ እኮ አንደኛ ሐዲስ ድንገት አግኝታችሁ ከሆነ እሱን እንድታስረዳኝ ነው። ቀይብ እንታውቀዋለህ? ኢብኑ ተይሚያን ታውቀዋለህ? ሐዲስ ነው ያልኩህ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢብኑ ተይሚያን ታውቀዋለህ ወይ? ኢብኑ ተይሚያ አውቃቸዋለሁ። እሺ እና ኢብኑል ቀይም ታዲያ ምንድን ነው የሚያወሩት? እኛ እነሱ እያወሩ ያሉትን ወሬ ሰምተሃል? እየጻፉ ያሉትን መጽሐፍ ሰምተህ አይተኸዋል? አንብበኸዋል? ፈትዋዎችን ኢስላሚክ በቢሊየንስ የሚቆጠር የቲክቶክ ምናምን ዑለማዎች ሳይሆን ሳውዲ ያሉት በቢሊየንስ የሚቆጠር ሰው ፈትዋ የሚጠይቅበት ቻናል አላችሁ። እዛ ላይ ይህ ጥያቄ ተጠይቆ በደንብ አድርጎ ያብራሩትን ግልጽ አድርገው በጣም እኔ ከፍቼ ባሳይ ሊሰቀጥጥ የሚችል አማርኛ እንዴት ሁላ ሴክስ እንደሚያደርጓት ዑለማዎቹ ሐዲስ እየጠቀሱ ፈትዋ የሚሰጡት ለምሳሌ አሊሞች። አሁን ዛኪር ናይክ እሷም ወጥቶ ባደረገ ዛኪር ናይክን የከፈታችሁትን እየሰማሁ ነበር። ኦኬ ተሳስተዋል። ዛኪር ናይክ የራሱን ኦፒኒየን ነው እዛ ላይ እየሰጠ ያለው። ኦኬ ስህተት ነው። የራሱን ኦፒኒየን ብቻ አይደለም። አይ የራሱን ኦፒኒየን እየሰጠ እኔ እንደውም ከዛ በኋላ ከሕክምና አንጻር ይሄ ነገር ከምን አንጻር አይቶት ነው ብዬ ዝም ብዬ ጉግል ላይ እያየሁኝ ኦኬ ይሄ ሰውዬ ከሕክምና አንጻር እንደሰጠ ገባኝ። የተወሰነ ለጭንቀት ለምን ይጠቅማል ብለው የሚሉ አንዳንድ የዓለማዊ ሰዎች አሉ። ሜቢ ያ ሰውዬ ሐኪም ስለሆነ ከዛ አንጻር መፍትሄ ሰጥቶ ከሆነ ሊሆን ይችላል። ለእስልምና እስኪ ሐዲስ አሳየኝ። እሺ ሐዲስ አሳየኝ። አንዴ ተረጋጋ። ኢብኑል ቀይምን አትቀበለውም? ሼኹል ኢብኑል ቀይምን አትቀበለውም? ስኮላር ነው አይደል?
ስኮላር ነው። ሐዲስ እኮ እያልኩ ስኮላር ነው አይደለም? ሐዲስ እያልኩ ስኮላሮቹን ትቀበለዋለህ? ስኮላሩን አትቀበለውም ወይ? ስኮላሮቹን ስኮላሩ ሐዲስ ሳይጠቅስ ነው የሚያብራራው፣ ሐዲስ ሳይጠቅስ ነው የሚያስቀምጠው መረጃዎችን ማለት ነው። ኦኬ እሱ የጠቀሰውንም ሐዲስ ቢሆን አምጣና ንገረኝ እኮ ነው፣ ሌላ ነገር አለ እኮ። እሱ የጠቀሰውን ሐዲስም እንኳን ቢሆን በዚህ ሐዲስ ምክንያት ይሄን ፈቅዷል። እሺ አትቀበለውም? ትቀበለዋለህ? ይሄን ሰውዬ ይሄን መጽሐፍ ካልተቀበልኩ እኮ እኛ አንጨቃጨቅም፣ እንተውሃለን፣ እንፋታለን። እሱን በቃ አሁን ይሄን መጽሐፍ ትቀበለዋለህ? ትቀበለው እንደዚህ ይላል፣ ይሄንን ትቀበለዋለህ? ትቀበለው ቁርአን እንደዚህ ይላል ብለህ ንገር። ፈትዋውን ይሄንን ትቀበለዋለህ? ትቀበለው? ይሄን ሰውዬ ትቀበለዋለህ ወይ አትቀበለው? ይሄ እኮ ምንድነው? የኢብኑ ተይሚያ ተማሪ ነው ኢብኑል ቀይም አይደለ? ጥንታዊ ስኮላር ነው አይደል? ያልኩት ነገር ገብቶሃል? ጥንታዊ ነው አይደለም እኮ አስረዳሃለሁ። ጥንታዊ ነው አይደለም? ነገር አልገባህም። ቆይ ጥንታዊ ነው አይደለም? ጥንታዊ ነው አይደለም? ማን ነው ጥንታዊ? ኢብኑል ቀይም። ማን ነው ጥንታዊ? ኢብኑል ቀይም ታውቀዋለህ? ኢብኑል ቀይም ማን ነው? ኢብኑል ቀይም መጀመሪያ እሺ እሱ ማን ነው? እሳቸው የጠቀሱትን ይሄን ጉዳይ ሲያብራሩ የጠቀሱት ሐዲስ አለ። ይሄ በዚህ ሐዲስ ተመስርተው በለኝ። መጀመሪያ ማን ነው? እሱን ትቀበለዋለህ? መጀመሪያ ማን ነው? ሰውየውን ንገረኝና ትቀበለዋለህ አትቀበለውም? ባክግራውንዱን ተናገር ከራስ አንደበት። ተራ ሰው እንዳልሆነ ሰው ማወቅ ስላለበት ማለት ነው። ማን ነው ኢብኑል ቀይም? እኔ አላቃኒ ጃኒ ብዙ ስለሳቸው ብዙ አላነበብኩም። ስለዚህ ስታውቀው ነው የምንነጋገረው። ስታውቀው ትመጣለህ። አይ ሐዲስ ስታውቀው ትመጣለህ። አላውቀውም አላለም እንዴ? ያውቀዋል እኮ ድብን አድርጎ ነው የሚያውቀው። ዲሲቨርነቱ ሐዲስ ነብዩ አልተናገሩትም። ነብዩ እንደዚህ ያሉት ቁርአን አስቀምጦ ነው የሚያስቀምጥልህ። አልበቀራን 184ን አስቀምጦ ነው በደንብ አድርጎ የሚተነትንልህ። ይሄ ሰውዬ ማለት እነሱ ሼኹል ኢስላም ብለው የኢስላምና ስኮላር ትልቅ ሼክ ያሉት የእሱ ተማሪ ነው ኢብኑል ቀይም ማለት ትልቅ ቦታ ያለው ነው በእስልምና ውስጥ ትልቅ አልባኒ ይባላል። ቆይ አንድ ጊዜ አልባኒ ይባላል። አልባኒ ማለት እስልምናን የታደገ ነው። አልባኒ የዛሬ 80 ዓመት የኖረ ሰው ነው። ጋይስ ሱና.ኮም ላይ ልግባና ላሳያችሁ። የዛሬ 80 ዓመት የኖረ ሰውዬ ነው። መቼ? የዛሬ 80 ዓመት መጥቶ ማለት ነው። ይህንን መሐመድ ተናግሯል፣ ይህንን አልተናገረም ብሎ ሐዲሳትን ደኢፍና ሰሂህ ያለ ሰው ነው። አያችሁት አይደለ? እስልምናን የታደገ የዛሬ 80 ዓመት የመጣ ሰው አሁን ይሄ ተራ ግለሰብ የተናገረው አይነት ወሬ ላይ ያስመስለው ነው እሱ የፈለገው። ግን እነሱ የሚሰጡት ቦታ ያንን ሰው አክሴፕት የሚያደርጉት በምን ያህል ሌብል ነው የሚለው ነው የሚታየው። አልባኒን እንግዲህ ከአልባኒ የበለጠ ነው ደግሞ የሰውዬ ቦታ ያለው። አልባኒ በሐዲስ ነው። እነዚህ ደግሞ እስልምናን በመተንተን ሼኹል ኢስላም የእስልምና ሼክ ተብሎ ኢስላም ስሙ ራሱ ከዛ ኢብኑ ተይሚያ ይሉታል። በጣም ግሬት የእሱ ተማሪ ነው ኢብኑል ቀይም ማለት በሊጥ በቆዳ ብሎ የዘረዘረው ሲሸማቀቁ በመሐመድ ይክዳሉ። ይሄ ሰውዬ ግሬድ የሚሰጥ አልባኒን ላሳያችሁ በፎቶ ራሱ ብላክ ኤንድ ዋይት ፎቶ አለው። አልባኒ ማለት በመሐመድ ዘመን የኖረ ሰውዬ አይደለም። 72 ድንግል ይሰጣቸዋል የሚሉትን ሐዲሳት እዚህ እኛ ቲክቶክ ላይ ቁጭ ብለን ዳኢፍ ያደርጉታል። በማስም በሱስም እንዳለ ሐዲሳትን ዘግናኝ ሐዲሳትን ዳኢፍ ያደረገው ማን ነው? ይሄ አልባኒ ታዲያ መቼ ነው የኖረው ብላችሁ ስትጠይቁ ግን የዛሬ 80 ዓመት ነበር። እስከ ዛሬ 80 ዓመት ድረስ ሐዲሱ ምን ነበረ? ሰሂህ ነበር። ሰዎች ሲመሩበት ሲቀበሉት ሲሉበት የኖሩትን ሐዲስ የዛሬ 80 ዓመት መጥቶ ይሄ ሰውዬ እንትን አደረገው ማለት ነው። እና እንደዚህ ናቸው ሲሸማቀቅ፣ እስላም ሲሸማቀቅ እንደዚህ ነው፣ ሲያፍር እንደዚህ ነው። ዲሲቭ ሊያደርግ ይሞክራል፣ ወደዚያ ይገባል። በቃ ግልጽ እኮ ነው። ይሄን አልቀበለው። ማን ነው ሰውዬው? አብራራ። አያላቀው ካላወቀው ስለ ሰውዬው ምንድን ነው ልንነጋገር ምንችለው? ከዚህ ሰውዬ ጋር ከማያውቅ ሰው ጋር ምን ልናወራ አንችልም። የሚያውቅ ሰው ይምጣ፣ ኡስታዝን ጥራው። ቁጭ ብሎ የቱ ጋ ነው ክርስቶስን መሳደብ አይደለም። በራቸውን ዘግተው አምላክን ሲሳደቡ መዋል አይደለም። ይምጡ፣ ውይይት አድርጉ፣ በኮሆስት እንወያይ። በሰብን ነው በመሐመድ ማታፍሩ ማትሸማቀቁ እንትማትሉ ከሆነ አዘርዋይስ ግን አላቅም ብለህ ልትከራከር መምጣት በራሱ ፈኒ በጣም
ፖለቲካ ነው እስልምና፣ ፖለቲካ ነው እስልምና፣ ጨዋታ ነው ምንድነው? በቃ ይመጣሉ አንተ እኮ እንደዚህ ለቅሶ። እኔ ግን እስካሁን ድረስ እፎይ እየተናገራቸውን አስቀያሚ የሚያሸማቅቁ ሽምቅቅ የሚያደርጉ ነገሮችን መሐመድ አድርገዋል ብዬ ተናገራለሁ። እዚህ ላይ አንድ ሙስሊም ደፍሮ ውሸትህን ነው ላይ ጠይቀኝ። ማን ነው ሚዩት አድርጉ። ስፐርሙ ግድግዳ ላይ እንደሚለጥፍ ምን እንደሚል ተናግሬያለሁ። ማንም ወንድ የሆነ ደፍሮ ውሸትህን ነው ብሎ አይጠይቀኝም። ለምን? እውነቴን እንደሆነ ስለሚያውቁት ገብቶ መዋረድ ስለማይፈልጉ። እንግዲህ ስድብ ተሳዳቢ ነው አይደለ? ስማችን በጣም እስልምናን የሚሳደቡ ልጆች ተብለን ነው እንግዲህ ተከሰናል ሁላ እኮ አይደል እንዴ? አለሁበት ከአስራ አንዱ ከተከሳሾች ውስጥ ሰምቼዋለሁና ተሳዳቢዎች ተብለን እንደዛ ተወርዶብን፣ ግን እኛን ሲያገኙት ስድባችንን ንገሩን ይቅርታን ጠይቅ ሲባሉ ወፍ የለም። ላሳያችሁ ኢብኑ ተይሚያን ለምሳሌ ኢብኑ ተይሚያን ላሳያችሁ። ይኸውላችሁ አሁን ይሄ ሰሂህ አልጃሚ መጽሐፎች አሁን ኢብኑ ተይሚያ ይሄ ሰውዬ ማለት ነው ሰሂህ አድርጎ ሐዲሶችን በራሱ መስፈርት ቡኻሪ እንግዲህ ሰሂህ አልቡኻሪ ማለት ሰሂህ ሙስሊም ማለት መሐመድ እንግዲህ ከሞተ ከ800 ዓመት በኋላ ሰሂህ ብለው አጣርተው የሰበሰቡትን ከዛ በኋላ ይሄ ሰውዬ እስኪመጣ ከ1400 ዓመት በኋላ ይሄ ነው እንትና። በነገራችን ላይ ኢብኑ ተይሚያ በፎቶ ላሳያችሁ፣ ብላክ ኤንድ ዋይት ፎቶ ያለው ይሄ ነው ኢብኑ ተይሚያ ማለት። እሺ ይሄ ሰውዬ ነው ኢብኑ ተይሚያ የሚባለው። አልባኒ የሚባለው ሶሪ በጣም አልባኒ ማለት ይሄ ሰውዬ ነው፣ ብላክ ኤንድ ዋይት ፎቶ ያለው ይሄ ሰውዬ። ቡኻሪ እንግዲህ ሐዲሶችን ትክክል ሰሂህ ብሎ ካስቀመጠ ሙስሊም ሁሉ ያስቀመጡት በኋላ መጥቶ ከ1400 በኋላ ደኢፍ የሚያደርግ ብቃት ያለው ሰው ነው። አሁን በዚህ ዘመን ማለት ነው እስልምናን አፕዴት ያደረገ አፕዴት ተደርጎ ነው የሁሉ ጉድ እየወጣ ያለው ተስተካክሎ እንጂ አባታችን ሆይ እኛ እንለለ አላህ ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን እያሉ ይጸልዩ ነበረ 1400 ዓመት ዘመን በሙሉ ሙስሊሞች። መጣና ያው አልባኒ መጥቶ ይሄ ሰውዬ መጥቶ ምን አደረገው? አልባኒ መጥቶ ደኢፍ አደረገው። መሐመድ አልተናገረም ይሄንን ብሎ ጣለው። ከዛስ እዚህ ውስጥ ያለውን ሐዲስ ደኢፍ ነው ይላችኋል አንዱ ኡስታዝ ሰሂህ አልጃሚ ብሎ። ይሄ ሰውዬ ራሱ ሰሂህ ካደረገው ላይ ራሱ በጣም የሚዘገንናቸው ሐዲስ አለ። ሴት ልጅ የባሏን ቁስል መግል የያዘ ቁስል በምላሷ እየላሰች እየመጠጠች ሲዘጋ እንደዛ አድርጋ ሐቁን አትወጣም የሚል ሐዲስ አለ እነዚህ ውስጥ ሰሂህ ውስጥ። ይኸው ደኢፉን ለብቻ ሰሂሁን ለብቻ የመረጠ ሰው ነው። ደኢፍ አድርጎት ደኢፍ ያደረገውን ለብቻ በሌላ መጽሐፍ፣ እነዚሁ ለሱ መጽሐፍ ናቸው። ደኢፍ ሰሂህ ያደረገውን ለብቻ ያስቀመጠ ነው። እንደዚህ አይነት የባሏን ንፍጥ ብትስብ እዚህ ቲክቶክ ላይ ትልቅ ኡስታዝ ደኢፍ ነው ብሎኛል። ከዚህ መጽሐፍ ከሰሂህ መጽሐፍ አውጥቼ ከዚህ ሰውዬ የዛሬ 80 ዓመት ካደረገው ራሱ ሰሂህ አልጃሚ ደኢፍ አልጃሚ ለየብቻ ነው መጽሐፎቹ ላይ የሚቀመጡት። አያችሁት? የዚህን ያህል ይሸማቀቃሉ በመሐመድ። እና ይሄ ነው ያለው ነገር። ይሄኔ ሀውስ ሊጥ ወሲብ ይደረጋል የሚለውን ካየን ትላለህ። እንግዲህ ከሸምሱ ሱቅ ዳቦ ምገዙ እንጀራ ምገዙ ተጠንቀቁ ብለን እንቋጫለን ትላለህ። ቃል ከታይ ኮሜንቱ ዝጋበት። የአቡ ነው የሚባለው ልጅ ማን ነው? አቡ ሚት አታደርጉትም እንዴ? ምን አደረገ? የሚጽፈው በጣም ነው የሚያስጠላው። ያ እንደዚህ እኮ ናቸው እነሱ። ይሄ ማለት ድንጋጤ ነው። በጣም ደንግጠዋል። ምክንያቱም ያላሰቡትን ዱብዳ ነው እየመጣባቸው ያለው። በጣም የሚያስደነግጥ ሐዲስ እየተከፈተ ነው።
ሰው እንዴት ከልጅ ጋር ወሲብ ታደርጋለህ ሲባል አይደነግጥም? ጽዮን እንዴት ነሽ? ባይዳን አለን እግዚአብሔር ይመስገን። ፒስ ነው ትዩ አለውልህ አባቴ እንዴት ነህ አንተ? ክብሩ ይስፋ የመድኃኔዓለም። ሰላም ናችሁ? ከላይም ከታችም ያላችሁ ዊዝ ዘ ኪለር። ኧረ እባክህ ስምህን ቀይር። ዘ ኪለር ማን ነው ግን? ጓደኛችን ነው እንደኔ ነው እሱ። ዴቫዬ ከላይ ገስት ላይ ያለ ዊዝ ዘ ኪለር የሚለው ከላይ ገስት ላይ ያለ አዎ። ማን ነው? የሆነ ጊዜ ግን ድምፁን ሰምቼዋለሁ። የኛ ሰው ነው። ዳወሪ ክርስቲያን እንደሆነ አውቃለሁ። አዎ በጣም እያነበበ ያለ ልጅ ነው አሁን ላይ። ዊዝ ዘ ኪለር እና ኢብራሂምንና ኡትማኖቪችን አስፈስቷቸው ነው የወጣው መቼ ዕለት። ሰላም ብያለሁ ቃል። እንዴት ነህ ብሮ? ሰላም ነው ሰላም አለን እግዚአብሔር ይመስገን። ይመስገን ይመስገን። እንዴት ናችሁ? ምንድን ነው የጠፋሽው አንቺ? ቆይ አለሁልህ። አልጠፋሁም፣ ቢዚ ሆኜ ነው። አብረን ነበረ እኮ የምናስደነጋግጣቸው። ምን ሆነሽ ነው የጠፋሽው? ብቸኛ አደረግሽ። ስማ ዴቫ፣ እኔ ከአንተ ስር ቁጭ ብዬ ተምሬ ኢብራሂም ቤት ገብቼ ዲቤት እንቅረብ አላለኝም በኮስት። ማን ያለ ኢብራሂም? ኧረ ኢብራሂም ወይኔ አልቻልኩም። የዛ ቀን እግዚአብሔር የራስ ምታትን አትነግሪውም እንዴ? እንዴ ኡትማኖቪች ጋር ገብተን እኔ ስሜን ራስ ተፋራ ብዬ ዊዝ ዘ ኪለር ደግሞ ሌላ ስም አድርጎ ገብቶ ማለት ነው። ሃይማኖታችሁ ሲል ሃይማኖት የለንም ብለን ስግጥ ብለን ገባን። ከዛ ስናንቀጠቅጣቸው ራስ ምታትን አልጠሩትም ሰው ብሎ በቃ አዘንኩኝ በጣም ማርያምን። እኛ ገና ተማሪዎቹ እንደዚህ ካደረግናቸው አንተ በጣም አይባልም አለ ራስ ምታት መጥቶ ከዛ ራስ ምታት መጥቶ ከዛ በኋላ ፕሮፋይላችንን አጠፋፍተን ሀይድ አድርገን ነበር የገባነው። በሪፖስት ተያዝኩ ጽዮን ናት አሉ ወዲያ። አታርጉ እንደዚህ አታርጉ ተው። እኛ ጀስት ሄደን የምንወያይበት ነገር አያስፈልገንም። እዛም ሄድ አያስፈልገንም። ምክንያቱም በቃ ፖይንት የጣሉ ሰዎች ናቸው። ውይይት እነሱ ናቸው ፈልገው መምጣት ያለባቸው፣ አይመጡም። በቃ በቤታቸውን ዘግተው የሚያወሩት ወሬ ከቁጥጥር ውጭ ነው የሚያደርገን። እኔ እና እሱን እየሰማናቸውና በቃ በጣም ነው የሚያናዱት። የእናንተ መሄድ ነገሩን እንታደርገው እንጂ ምንም አይመጡም። እኔ ብነግራችሁ ብትሰማኝ ማለት ነው አትሄዱ። በቃ ፖይንቱ እንዳለ እኛ ነን ይዘናል። ትተናቸዋል፣ ቆይቷል እኮ ትተናቸዋል። አሁንማ እኔን ቦልከውኛል። ሲጀመር በጣም ጠይቃቸው ጥያቄ እንደዚህ ሲሆንባቸው ቦለኩኝ። እኛ ውይይት እንደውም እኮ አያስፈልገንም። እነሱ ናቸው ፈልገው መምጣት ያለባቸው። በጣም በጣም ልክ ነህ። ማጥራት ያለባቸው የራሳቸውን እነዚህን ገመናቸውን ለማጽዳት ሲሉ ሊፈልጉን ይገባል። ልክ ነው። አዎ ከኛ ጋር ተነጋግሮ ነው ውሸትን ውሸት እውነቱን እውነት ማድረግ የሚችሉት ሰው። እኛ እንፈልጋለን ውይይት። በኮሆስት የሚመጣ ሰው ካለ አክሴፕት እናደርጋለን። እነሱ ግን ያንን ደግሞ ካደረጉ ውሸት ስለማናወራ መረጃ ስለማናቀር የሸሹትም ለዛ ነው። ለማጥራት ግን ኡማው ሲያስጨንቃቸው ራሳቸው ይመጣሉ። እናንተ የምትሄዱ ከሆነ ግን ኡማው እንዳያስጨንቅ እያደረጋችሁት ነው። ወይ ጠንካራ ነገር አሰሩበትም፣ ኡማው ደግሞ እንዳያስጨንቅ እያደረጋችሁት ነው። ወደዚህ እንዳይመጡ እያደረጋችሁ ስለሆነ ባትገቡ እመርጣለሁ። እኛ ቆይተናል፣ በጣም ትተናቸዋል። ውይይት በጣም ነው የሚያስፈልጋቸው እነሱ። ሚስተር ቤዝመንትን አላያችሁትም? ባለፈው እና እንወያይ ሲባል ቤዝመንት ብሎ በዛው የጠፋ እሱ እኮ እንዴ። እኔ እኮ ማለት ነው ዴቭ ነግሬሃለሁ፣ ምንም አያውቅም። ፎሎወር ለመሰብሰብ እኮ ነው የሚያብደው። እኔና እሱ ዊዝ ዘ ኪለር እኮ ማለት ነው 5 ዓመት እኮ የቆየ ልጅ ነው። ንጽጽር ላይ እንዴት ነው? ምንም አይችልም። ምንም አያነብብ ልጁ። በቃ አያነብም። 24 ሰዓት ቲክቶክ ላይ ነው። በደንብ አድርጎ ተምሮ ስንቅ ይዞ አልመጣም። ያ እሱ እኮ ነው ችግሩ። በቃ አሁን እሱን ነጥብ የሚያስጠላው ፓርት እሱ ነው።